መጣራት ነው የሚመጡት። አይ ካሉ በእድሜ እናቴ መሆኑን እረሳለሁ። ታየለ ተናገር ይታወራል። ሬሳይን ተሻገር እንደሄድክ ነው የምቆጥረው። ሰኒ እኔ እኮ በጣም ነው የማፈቅርሽ። ለምንድን ነው የማትረጂኝ? ከራሴም በላይ ለምን እኮ ግን እንደዛ ስታረግ ሳይሆን በቃ ትዕግስቴን አስጨረሰችኝ። ያለክ ብዬ ነው ለኪያ ሳልነግራት እንኳን ላናገር የመጣሁት። ብቻ ሰላም እንጂ ነገሩ ችግር የለውም። አንቺ ተይ ሲሉሽ አልፈልግም። እሱማ ነፍስሽ እስከሚወጣ እንደምትወጂኝ ለኪያ ለምንድን ነው ማለት ነው? ጭራሽ እናቷ መታ ስለ አልገባኝም። ቆይ እናቷ መታ ምን አለች? ሄኖክ እያናገርኩህ እኮ ነው። እየሰማኝ ነው። አኪር አንተ ምንድን ነው ይልቀልጥ ነው ሰርፕራይዝ ነገሮች ጥሩ እንዲሳኩላችሁ ብዙ አትብሩ ይባላል። እነሱ እዚህ እንደፈለጉ ይሆናሉ አይደል? ወይኔ ቆይ ሄኖክ ከኪያ ጋር ያለውን ነገር ለማስተካከል እየጣረ ቢሆንም ነገር ግን ከኪያ እናት ከሀረግ የሰማው ነገር እጅግ በጣም አበሳጭቶታል። የኪያም እናት እንግዲህ በባለፈው አብራ ስላየቻቸው ዛሬ ላይ እሱን ብቻ በመቅጠር ይህንን እንዳልኩ ኪያ እንዳትሰማ ነገር ግን ከልጄ መራቅ አለብህ በማለት ማስጠንቀቂያ ሰጥተዋለች። ውቢት የጫረችው እሳት አሁንም እየተቀጣጠለ ይገኛል። ሰኒ ላትሞት ላትሽር አድርጋ ቅጥቅጥ አድርጋ ስለነበረ ዛሬ ላይ ቤተሰቡ በሙሉ ጥል በጥል ሆኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ጽናት ድራማ 279 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። በባለፈው እንግዲህ ሄኖክ ኢዱን መንገድ ላይ ስልክሽን ስጪ ብሎ በመላከፉ አሁን ላይ የመጣበት ጣጣ ከኪያ ጋር ያለውን ነገር ለማስቀጠል አልቻለም። ያን ጊዜ በዚህ ነገር ስለተፈጠረ ዛሬ የኪያ እናት ከልጄ መራቅ አለብህ፣ አንተ በኪያ ብቻ ረክተህ የምትቆይ አይነት ወንድ አይደለህም። ስለዚህ በልጄ ላይ አንዳች ነገር እንዲደርስ አልፈልግም። ከዚህ በኋላ ከእህቴ እራቅ በማለት ማሳሰቢያ ሰጥተዋለች። ሄኖክም አውቃለሁ በስህተት እየሰራሁት የፈጸምኩት ችግር አለ። ያን ችግር ደግሞ ለማስተካከል እየሞከርኩ እየጣርኩ ነው ያለሁት። ለምንድነው እንደዛ ምትኝ በማለት ቢጠይቃትም እሷ ግን በቃ ነገርኩህ ካጠገቧ መራቅ አለብህ በማለት ነው የተናገረችው። ሀናን ይቅርታ ለመጠየቅ ባዘጋጁት ምግብ ላይ እንግዲህ ኪራ ለሀና ሲያጎርሳት ነበረ ጽናት የመጣችው። ጽናትም እንግዲህ በተረጋጋ ልብ ሆና አይ ችግር የለም ብሉ እንጂ በማለት ገበታው ላይ ልትቋደስ ችላለች። ይህም ደግሞ በይቅርታ አልፏለች። ሀናም በመደንገጥ አይ አይደለም እኮ በበቀደሙ ተኪራ ጋር ስለተቀያየምን በማለት ይቅርታ ብሎ ነው ያጎርሰኝ የነበረው በማለት ትናገራለች። ሲያጎርሳት ስላየች እጅግ በጣም ትናደዳለች ብለው ነበረ ያሰቡት። እነሱ ብቻ ሳይሆኑ እኛም አስበን ነበረ ምን ትላለች የሚለውን ጽናትን እየተጠባበቅን ነበር የከረም ነው። ዛሬ ላይ እንግዲህ ጽናት ምን ችግር አለ? ሰው እኮ እህቱን ማጉረስ ይቻላል። ማህበራዊ ኢትዮጵያዊነታችንም ባህላችን ነው። መጎራረስ እኮ ችግር የለውም። ቁጭ በሉና ብሉ በማለት እንግዲህ ቁጭ ብለው ያን ምግብ በደስታ እንዲበሉ ሆነዋል። ጽናት እጅግ በጣም ለውጥ ላይ ነች ማለት ነው። ወደ ክፍለ ሀገር ደግሞ ስናመራ ውቢት አሁን ላይ ይህንን ልጅ የኔ ካላደረጋችሁት እያለች ነው የምትገኘው። ነገር ግን በስምምነት ወደ ሀገራቸው እንዲመለሱ አውርተውበት ነበረ። እንግዲህ እና ተሰማም ሰብሰብ ብለው ይሄድ እንደሷም ባላይ ሆናትም እየተባለ ባለበት ሰዓት ውቢት ስትጠበቅ ስለነበር ከውጭ እንግዲህ ጸጉሯ ተነጫጭቶ እንዲሁም ከፍቷት ነበር ወደ ቤት እየመጣችው። ያም ደግሞ ያው ሰኒ ስለደበደበቻት ነው። ምን ሆነሽ ነው እንደዚህ ሆነሽ የመጣሽው በማለት እንግዲህ ወንድሟ ሲጠይቃት ያው በተከበርኩበት ቄ ተዋረድን ማለት ነው፣ በቃ ተሸነፍን ማለት ነው በማለት ትናገራለች። ምንድነው የሆንሽው? ያ ሰውዬ ነው አይደል የመታሽ በማለት ሲነግራት አረሱምን በወጣው ሚስቱ ናት የደበደበችኝ በማለት ትናገራለች። ሚስቱን ለመምታት እንግዲህ ወደ እነታተይ ቤት ሲሄድ እታተይ ውጭ ላይ ነበር ያገኙት። እታተይንም እንግዲህ ውጪ በሏት ያችን የከተማ ዱርዬ በማለት ነበረ የተናገረው። ምን ፈልገ ነው? እዚህ የለችም፣ ማንም ሰው የለም
አሁን ተመልሰ መሄድ አለብህ በማለት ሲነግሩት እሱ ግን በፍጹም አልሄድም፣ አይካልሽ አንቺ ነው መታሽ በማለት እንግዲህ እግራቸውን ይመታል። በዛ ሰዓት ልጃቸው ብቅ ትላለች። ምንድነው ተው እንጂ ብትለውም ሊሰማ ስላልቻለ ሰኒም ከውስጥ እንግዲህ ሁሉን ተሯሩጠው ይወጣሉ። በወጡበትም ሰዓት እንግዲህ ጆከር በዱላ በማለት ነበር መሬት ላይ እየጣለው። ሁሉም ተሰብስበው እንግዲህ አቤት አቤት ሲሉ ተሰማም ያው ወንድሙን ተሸክሞ የእህቱ ልጅ ማለት ነው ወደ ቤት ይወስደዋል። ወደ ቤትም ከወሰደው በኋላ የእታታይ ልጅ እንግዲህ ምን ሆነሽ ነው የምታነክሽው በማለት ይጠይቃል። መቷት እኮ ነው በማለት ትናገራለች ልጅቱ። ሄጄ መተዋለሁ በማለት እንግዲህ ሲነሳ ሬሳይን ተራምደህ እንደሄድክ ነው የምቆጥረው፣ ስለዚህ መተው አለብህ፣ አርፈህ ተቀመጥ እንዳትሄድ በማለት ልጃቸውን ያስቀሩታል። ያም የተመታ እንግዲህ የውቢት ወንድም ወደ ቤት ከሄደ በኋላ ውቢት ስታየው ደንግጣ ነበረ። ምን ሆነ ነው ማን ነው እንዲህ ያደረገ በማለት ትጠይቀዋለች። እሱም ይኸው አንቺን ላስከብር ብዬ ላንቺ ብዬ ሄጄ ይኸው እንደዚህ ሆኜ መጣሁኝ በማለት ይነግራታል። እሷም አይዞ በቃ ግን እኔ ቤተሰቦች እንደዚህ ስላዋረድኩና ማይሆን ጣጣ ውስጥ ስለከተትኳችሁ ከፍቶኛል በማለት እንግዲህ እያለቀሰችም ነበረ። ሰኒም እንግዲህ በአንተ ምክንያት እኮ ነው ይሄ ሁሉ የሆነው በማለት በፍቅረኛዋ ላይ ማለትም በጆከር ላይ እየተናደደችበት ነበረ። ጆከር ምን ምን ላድርግ እኔ እኮ በጣም ነው የምወድሽ፣ ከአንቺ ሌላ ማየት አልፈልግም፣ ምን ምን ላድርጋት፣ እሷ ናት ይዛ መታ አጥፋኛለችኝ፣ እኔ ምንም የማውቀው ነገር የለም፣ በቃ እኔ ከአንቺ ሌላ ሴት አይታየኝም በማለት ይነግራታል። እሷም በቃ ይቅርታ በማለት ያው ይተቃቀፋሉ። ታቴም ይሄን ሲያው እጅግ ነበረ ደስ ያላቸው፣ ምክንያቱም ሲጣሉ እያዩቸው ስለነበር። እኔና ጆከር አሁንም ወደ ሀገራቸው በቅርቡ ታልተመለሱ በፍቅራቸው ላይ ሌላ ጣጣ ነው የሚመጣባቸው። እንደውም እዛ መቀመጣቸው ለተቀመጡባቸው ሰዎችም ከጎረቤት ጋር ማጣላት ነው የሚሆነው። ስለዚህ ባለቤቷን ይዛ ወደ ከተማዋ ብትገባ ነው የሚሻላት ሰኒ ማለት ነው። ሌላው ደግሞ ራኪብ ናት። ራኪብ እንግዲህ ስልኳ ተወስዶባት ነበረ። ስልባትም እንግዲህ ቦቢ ነበረ ጓደኛው ዛሬ ላይ ስልኳን መልሶላታል። ምሩና ናሁምም ስለ ሰርጋቸው እየተወያዩ ነው የሚገኙት። ድል ባለ ሰርግ አገባሻለሁኝ በማለት እንግዲህ ያችንም ምቀኛ አምጥቼ ከዳሱ ፊት ለፊት አድርጌ ነው እንድትቆርጥ የማደርጋት በማለት ናሁምም ይናገራል። ለሙዚዎችሽ መናገር አለብሽ፣ እንዴት እስካሁን አስችሎሽ ዝም አልሽ በማለትም ጠይቋት ነበረ። ምሩም ያው አንዳንድ ፍርሃቶች ስላሉብኝ ነው በማለት ነው የመለሰችለት። ያው በጉጉት ሁላችንም ሰፍ ብለን እየጠበቅን ነው የምሩንና የናሁምን ሰርግ። ሀረግዬና ኢዱም ሲዋወሩ ስለሰማቻቸው ዛሬ ላይ ኪያ ተከፍታ ነው ያለችው። ምን ላድርግ እያለች ከሄኖክ ጋር የነበራትን ግንኙነት ወደኋላ መለስ ብላ እያሰበች ትገኛለች። ያው ተጸጽቷል። እሱ ወደ ቀድሞ ፍቅራችን እንድንመለስ እየጣረ ነው። አሁን እናቴን ብዬ ነው ማሳምናት እያለች ነው የምትገኘው። ኤዱም እንግዲህ በቃ ታፈቅርሽው ቀስ ብለሽ እኮ ሀረግዬን ማግባባት ነው ያለብሽ በማለት እየመከረቻት ነው። ኪያ ምን ተወስን ይሆን እናቷን ወይንስ ደግሞ ፍቅረኛዋል? በቀጣይ ቪዲዮ ምን ይሆናል? እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።